ሰላም ፊልም ወዳዶች እንዴት ናችሁልን? በባለፈው በመኒ ሄይስት በመጨረሻው ምዕራፍ በሚገርም መልኩ አገባደነው ከተለያየም በኋላ በ2021 የተሰራውን ስኪድ ጌም ወደኛ ስናመጣው የችግረኞቹን ጨዋታ ያልነውን በብዙዎችም ዘንድ ተወዳጅነትን ያተረፈውን ፊልም ልናሳያችሁ መተናል። ከዚህ በፊት የተለቀቁትን እነ መኒ ሄይስትን ያላያችሁ ወዳጆቻችን ካላችሁ ሂዱና ተመልከቷቸው። ይህንንም ተመልከቱት። ሰናይ ጊዜ። እንግዲህ ክፍል አንድ የሚጀምረው በትውስታ ወደ ኋላ ስክሪናችንም ላይ ጥቁርና ነጭ ምስልም እያሳዩን በጣት የሚቆጠሩ ህፃናት ሜዳ ላይ በኮሪያኖች ስኪድ ጌም ተብሎ የሚጠራውን ጨዋታም እየተጫወቱ በትረካ መልኩ የፊልሙ ዋና ካራክተር ሲያንጉን ስለ ጨዋታው ህግናም አጫወት ያስረዳናል። ጨዋታውም ላይ ሁለት ቡድኖች እንደሚኖሩ አጥቂዎችና ተከላካዮች። ታዲያ ጨዋታው እንደተጀመረ አጥቂዎቹ በአንድ እግራቸው እያነከሱ የጨዋታውን የአሳ ቅርጽ ያለውን ዙሪያም አልፈው ተከላካዮቹ ጋር መድረስ እንዳለባቸው፣ እናም ግን ተከላካዮቹ በሁለት እግራቸው ተንቀሳቅሰው መከላከል እንደሚችሉ። ታዲያ እንደዛም ተከላክለው አንዱ አጥቂ ግን አምልጧቸው የአሳው ክብ ቅርጽ ጋር ከደረሰ በሁለት እግሩ መቆም እንደሚችል፣ ሌላውም አጥቂዎች ከአንዱ ክብ ወደ ሌላኛው ክብ ወይም ደግሞ የስኪዱን ግማሽ ክፍል ተከላካዮቹን ካለፏቸው አሁንም ሁለት እግሮቻቸውን የመጠቀም መብት ይሰጣቸዋል። በዚህም መልኩ ሄደው የመጨረሻውም ዙር ላይ ይደርሳሉ። እሱም አጥቂዎች ግዴታ ለማሸነፍ ከፊት የሚደረደሩባቸውን ተከላካዮች አልፈው የስኪዱን የጭንቅላት ቅርጽ በትንሹም ቢሆን መንካት። ያንንም ያደረገ አጥቂ አሸናፊም ይሆናል። ደስታውም ወደር አይኖረውም። ግን ያንን ሳያደርግ በተከላካዮች ከቅርጹ ተገፍትሮ የወጣው አጥቂ ደግሞ ሟች ይሆናል። አዎ ሟች። በዚሁ ትዕይንቱ ወደ አሁን ጊዜ የሚዞን መጥቶ ዋናው ገጸ ባህሪያችን ሲያንግ ሁን ከእናቱ ጋር ቤታቸው ውስጥ እየተመገቡም እያየናቸው፣ ከንግግራቸውም ሲያንግ በፊት ከሚሰራበት ስራ ተቀንሶ አሁን ላይም በሹፌርነት ትንሽ ገንዘብ እያገኘ መሆኑን፣ እዛውም እናቱ ዛሬ ላይ የወለዳት ልጁ ልደቷ መሆኑንም አስታውሳው ለልጁም ስጦታ እንዲሆን የምትወደውን ምግብ እንዲጋብዛት ገንዘብ ስትሰጠው፣ ሲያንግም ከምግብ ሌላ ተለቅ ያለም ስጦታ እንደሚገዛም ተናግሮ ብር ሲያስጨምር እናየዋለን። እዛውም እናቱ ገና ከቤታቸው እንደወጣች ደብቃ ያስቀመጠችውን የኤቲኤም ካርድ ፈልፍሎም ሰርቆ አውጥቶ ከጓደኛው ጋር ኤቲኤም ማሽን ጋም ሄደው ብር ለማውጣት ቢሞክሩም እናትየው ግን ፓስወርዱን ስለቀየረችው እነሱም በተደጋጋሚ ሲሳሳቱም እያየናቸው ኤቲኤሙን ሊዘጋ አንድ እድል ብቻ ሲቀረው በስተመጨረሻም የዛሬዋን ቀን ማለትም የልጁን የልደት ቀን አስገብቶ ሲሞክር ኤቲኤሙም ሰርቶ እንዳለ የእናቱ ኤቲኤም ውስጥ ያለውንም ብር አውጥተው ምን ሊያረጉት ነው ብለን ስንጠብቅ ከጓደኛው ጋር ተያይዘው ጉዞ ወደ ቁማር ቤት። ታዲያ ቁማሩ የነበረው የፈረስ ግልቢያ ውድድር ላይም ስለነበረ ሲያንግም በመጀመሪያው ዙር ያስያዘባት ፈረስ ተሸንፋም ሲበላና ሲናደድ ግን ተበልቶ በእልህ ለሁለተኛም ጊዜ በደንብ አስቦና አጥንቶ እድሉን ይሞክራል። በሁለተኛው ዙር ግን እድል ከሱ ጋር ሆና በሚገርም መልኩ ያስያዘባቸው ሁለት ፈረሶች ቁጥራቸው 6 እና 8 ማለትም የልጁ የልደት ቀን ዛሬ ጁን 6ኛ ወር ቀኑ ደግሞ 8ን ተከትሎ አስይዞ ፈረሶችም ተከታትለው አንደኛና ሁለተኛም ሆነው ገብተው 4,500,000 የኮሪያን ዎን ያሸንፋል። እዛውም ያሸነፈውን ብር በካሽ ሲቀበል እያየ ነው። በደስታም ገንዘቡን ለሰጠችው ካሸር እንደ ቲፕ እንዲሆናት 10,000 ዎን ይሰጣታል። ከጓደኛውም ጋር ተያይዘው ቁማር ቤቱን ለቀው እንደወጡ ዛሬ ልደቷ ለሆነው ልጁም ጋር ደውሎ ከትምህርት ቤት እሱ እንደሚያወጣት ለልደቷም ውድ ነገር እንደሚገዛላት ቃል እየገባላት እዛውም ከየት መጡ ያልተባሉ ዛሬ ገንዘብ መብላቱን የሰሙ እስኪመስል ድረስ ከዚህ በፊት የተበደረ ሰውና ግብረ አበሮቹ ከጎንና ከጎን ስሙን እየጠሩ ወደ እሱም ይመጡበታል። በዚህ ጊዜ እሱ በድንጋጤ የሚያደርገው ሲጠፋው የያዘውን ብር ከሚቀበሉት ተመልሶ ወደ ቁማር ቤቱ እየሮጠን በመግባት ሊያመልጣቸው ሲሞክር በመሃልም ከአንዲት ሴት ጋር ሲጋጭም እያየ ነው። ገንዘቡን ያስቀመጠበት ያጠዋል። ክው ብሎም ሲያስታውስ ለካ ቅድም ሲሮጥ የገጫት ልጅ ኪሱን ቀዳ እንደሰረቀችውና ኪስ አውላቂ ሴት እንደነበረችም ይገባዋል። ሰዎቹም እየቀለድባቸው መስሏቸው ይባስ እየመቱት አፍንጫውንም በጩቤ ቀደው ደሙን ሊያፈሱለት ሲል
ሲያንግም እያለቀሰ በቅርቡ እንደሚከፍላቸው ቃል ይገባል። እነሱም በዚህ ጊዜ በዚህ አንድ ወር ውስጥ ያለበትን ዕዳ ሙሉ ለሙሉ ካልከፈለ መጀመሪያ አንዱን ኩላሊቱን ቀጥለው ደግሞ አይኑን አውጥተው እንደሚወስዱለትም ነግረውት እሱም ተስማምቶ በተፈጥሯዊ ቀለም ብለው በጠሩት በደሙም ያስፈርሙታል። ካስፈረሙትም በኋላ አንድ ወር እንዳለው ነግረውት ሊሄዱ ሲሉ በሚያስቅ መልኩ እንደዛ ተደብድቦ ራሱ የልጁ የስጦታው ነገር አሳስቦት 10,000 ወን አበድሩኝ ሲላቸውም እየሰማ ነው። እነሱም ስቀውበት ትተውት ሲሄዱ እሱም የሚያደርገው ሲያጣ ቅድም ሞልቶለት እንደ ቲፕ ብሎ 10,000 ወን የሰጣት ካሸርም ጋር ሄዶ ይቅርታም ጠይቆ የቅድሙን 10,000 ወን መልሽልኝ ይላታል በለው። በቀጣይ ትዕይንቱም ሲያንግ ከካሾሮ የተቀበለውን 10,000 ወን ይዞ አሁንም ለልጄ ስጦታ ከምገዛ በሚል ምን ቢያረግ ጥሩ ነው? ቁማር፣ አሻንጉሊትና ስጦታዎችን በትንሽ ብር ከሚሰጥ ማሽን ጋም ትንሽ ብር እያስገባ እድሉን ይሞክራል። ያው በትንሽ ብር ተለቅ ያለ ስጦታ ካገኘው በሚል ነበር። በዚህ ማለሳካ ብሎት ብሩንም ጨፍጭፎ በስተመጨረሻም እዛው አቅራቢያው በነበረም ሕፃን ልጅ እርዳታ እንደምንም ብለው አንድ በሳጥን ሆኖ የተጠቀለለም ስጦታ በተሳካ መልኩ አውጥተው እሱም ያንን ይዞ ባለልደቷንም ልጁንም አግኝቷት አብረውም ራት እየተመገቡ እዛውም ከሚያወሩት ተነስተን የልጅቷ እናት ማለትም የበፊት የሲያንግ ሚስት አሁን ላይ ሌላ እንዳገባችና ሕፃኗም ከእናትና ከእንጀራ አባቷ ጋር እንደምትኖር ሲያንግም እዛው ያመጣላትን የስጦታ ሳጥን ከፍቶ ስጦታውን ሲያየው ምን ቢሆን ጥሩ ነው? የአሻንጉሊት ሽጉጥ ነበር በለው። እሱም ያልጠበቀው ነገር ስላየ የሚለው ጠፍቶት በስተመጨረሻም አሁን እኮ ሴቶች ሳይቀሩ ለጦርነት እየሄዱ ነው ምናምን እያለም ቀበጣጥሮ ልጅቷም እናቷ ይህን ካየች ጸብ ስለሚፈጠር መልሶም እየወሰደው በቀጣይ ዓመት ተሻሽሎ የተሻለም ስጦታ እንደሚያመጣላት ቃል ይገባላታል። ልጅቷም ይህን ሲላት ቀጣይ ዓመት እያለች ግራም ስትጋባ እናያታለን። የልደቱም ግብዣ አልቆ ልጁን ወደ እናቷን ቤት ከመለሰም በኋላ ወደ ራሱም እናት ቤት ለመሄድ የሚሄድበትን ባቡር ለትንሽ አምልጦት ቀጣይ የሚመጣውንም ባቡር ጥበቃ እዛው ጣቢያ ውስጥ ቁጭ ይላል። በዚህ ጊዜ ነበር አንድ ሙሉ ሱፍ ለብሶ ዝንጥ ያለም ወጣት አጠገቡ የተቀመጠው። ተቀምጦም ሊያወራው እንደሚፈልግ ቢነግረውም ሲያንግ ግን ማውራት እንደማይፈልግና ብቻውን እንዲተወው ሲነግረው ሰውየው ግን የያዘውን ሻንጣ ከፍቶ ውስጥ ያለውንም ብር እያሳየው ጨዋታ መጫወት ይፈልግ እንደሆነ ይጠይቀዋል። ሲያንግም ገንዘቡን ሲያይ ፈዞ እየቀረ ሰውየውም የሚጫወቱት ጨዋታ ዳኪጂ እንደሚባል እናም ትንሽ ዙር ከኔ ጋር እዚሁ እንጫወትና ባሸነፍከኝ ቁጥር 100,000 ወን ትበላኛለህ ይለዋል። ጨዋታውን በጣም ቀላል ሲሆን 2 ካርዶች አሉ። እነሱም አንዳንድ ይይዛሉ። አንደኛው የአንደኛውን በኃይል መጥቶ በገለበጠም ነው የሚሆነው። ታዲያ ግን ችግሩ ሲያንግ ከተሸነፈም 100,000 ወን መክፈል ስላለበት ነበር። ግን በገንዘብ ከመጡበት አይኑን የማያሸው ሲያንግ ኪሱ ባዶ ቢሆን ራሱ ማን ያውቃል ልበላ እችላለሁ በሚል እሺም ከበላከኝ እከፍላለሁ በማለት የካርድ ቀለም መርጦ ራሱ መጀመሪያም ሆኖ ጨዋታውን ይጀምራል። ግን ያው እድለቢሱ ሲያንግ በመጀመሪያው የሰውየውን ካርድ መገልበጥ ያቅተዋል። የሰውየውም ተራ ደርሶ ሰውየው ግን በተቃራኒው በሚገርም መልኩ ገና አንድ እንደሞከረ የሲያንግን ካርድ ይገለብጠዋል። እረፍ! አሁን ሲያንግ መበላቱ እውን ሆነ ማለት ነው። ሰውየውም ሲያንግ ገንዘብ እንዳልያዘም ስላወቀ እዛው በጥፊ ያጮለው አንድ ጥፊ 100,000 ወን ያህል እንደሆነም ሲነግረው በጥፊ የተመታው ሲያንግን በመጀመሪያ ቢናደድም ግን ቁማር ስለሆነም ጥፊውን ለመድገም ወይም ደግሞ 100,000 ወን ለመብላት ወደ ቀጣይ ዙር እንግባ ይላል። እንግዲህ በዚህ መልኩ እያሉ ለብዙም ሰዓታት ቢጫወቱም አንድ ጊዜ ራሱ ሲያንግ ማሸነፍም አቅቶት በጥፊ ብዛትም የግራም የቀኝም ጉንጮቹ ሲቀሉም እያየናቸው በስተመጨረሻ ግን ሁሌ እንደተሸነፉ አይቀርምና ድልም ወደ እሱ መታ የሰውየውን ካርድ በስተመጨረሻም ይገለብጠዋል። ታዲያ በደስታም ብዛት አሸነፍኩ እያለም እየጮኸ በሚያስቅ መልኩ 100,000 ወንን መብላት ረስቶ ጨዋታው በጥፊም በተመታታ መስሎት ሰውየውን ሊያጮለው ሲል ሰውየውም እያስቆመው ቃል የገባለትን 100,000 ወን ይሰጠዋል። ሲያንግም የበላውን ብር በደስታም እየቆጠረ ሰውየውም ልክ እንደዚህ አይነት ብዙ ጨዋታዎች እንዳሉና ብዙም ብር መብላት ከፈለገ እድሉን ሊሰጠው እንደሆነም ይነግረዋል።
ሲያንግ ግን አሁንም ቢሆን ስላላመነው በጥርጣሬም የያዝኩት ይበቃኛል በሚል ምንም በህይወቱ ተስፋ ቢቆርጥም እሱ እንደሚያስበው ግን ተስፋ ቢስ እንዳልሆነም እየነገረ ፊት ሲነሳው ሰውየውን በዚህ ጊዜ በትክክለኛም ስሙም እየጠራው ቅድም ላይ ላበደሩ ሰዎች አካላቱን ለመሸጥ እንደፈረመ እድሜውን የት እንደተማረ የት እንዳለ አረ ምን እሱ ብቻ ከስራ ሲቀነስ የራሱን ስራ ጀምሮ እንደከሰረና በሚስቱም ከተፈታ 3 ዓመታት እንዳለፈ የ10 ዓመት ልጅም እንዳለው አሁን ላይም 160 ሚሊዮን ዎን ባበደሩ ሰዎች ከባድ ብድር ላይም እንዳለ ይነግረዋል። ይህን ሁላ ስለ ራሱም እየሰማ ያለው ሲያንግም ክው ብሎ ሰውየውን ማነክ እያለ በእሱ ህይወት ውስጥ ምን እየሰራም እንደሆነ ይጠይቃል። ሰውየውም ቀበል አድርጎ አንዲት ስልክ የተጻፈባት ካርድም እየወጣ የቀረን ቦታ ትንሽ ነው አስብበት ብሎ ካርዱን ሰጥቶት በባቡር ትቶት ይሄዳል። ሲያንግም ባየውና በሰማው ነገር ግራ ቢጋባም ለጊዜውም ቢሆን ግን ገንዘብ መብላቱ ትዝ ሲለው እየተደሳሰተ ትንሽም ቀማምሶ ወደ ቤት ሲሄድ እግረ መንገዱን የህፃንነት አብሮ አደጉ የሆነውን የሳንጉን እናትም አግኝቷቸው አሁን ላይም ልጃቸው እንዴት እንደሆነም እየጠየቀ ከንግግራቸውም ተነስተን ሳንጉን ከሀገር ወጥቶ እንደሚሰራና በትምህርቱም በሰፈሩ ላይ የተሳካለት እንደሆነም እየሰማን ሲያንግም ልጃቸው አንዳንዴ ወደዚህ ከመጣ እንዲደውልለት ለእናትየው ነግሯቸው ጉዞውን ወደ ቤቱ ያደርጋል። ቤትም እንደደረሰና እንደገባ በጥፊ ተጠብጥቦ ካገኘው ብር ትንሽ ቀንሶ ለእናቱም ለቤት አስቤዛ በሚል ይሰጣቸዋል። እናትየውም ገንዘቡን ሲያዩ አሁንም ቁማር ጀምሮ እንደሆነም ጠይቀውት እሱም ሰርቶ እንደሆነ ያመጣው ተናግሮ እናትየውም ለልጁ ልደት ስጦታ መግዛቱንም ጠይቀውት በዛው ሌላ መርዶም ትነግሯለች። በቀጣይ ዓመት የበፊት ሚስቱ ልጁን ይዛ ሙሉ ለሙሉ አዲሱን ቤተሰቧን ጠቅልላ ጉዟን ወደ አሜሪካ ልታደርግ መሆኑን ሲያንግም በሰማው ነገር ተደናግጦ ቅድም ለልጁ ቀጣይ ዓመት ብሎ ቃል ሲገባላት የነበረውንም እያስታወሰ በፊት የዛኔ ከሚስቱ ጋር ፍቺ ሲፈጽም ልጁን አሳልፎ መስጠቱን አሁን ላይ ደግሞ ጭራሽ ልጁን ላያት ሀገር ለቃ ልትሄድበት መሆኑንም በሐሳብም ሲጨነቅ እያየ ነው። እናቱም በዚህ ጉዳይ ሕግ የሚያውቀውን ጎረቤታቸውን እንዳወሩትና አባት ለልጁ የሚሆን በቂ የመኖሪያ ሀብት እንዳለው ካሳየ የመውሰድና የማሳደግ መብት ሊሰጠው እንደሚችል የነገራትን ትነግሯለች። በዚህ መልኩ ራት ከበሉም በኋላ ሲያንግ ወደ መኝታ ቤት ሄዶ አልጋ ውስጥም ሆኖ የልጁን ፎቶ በስልኩ ውስጥ እያየም ከቆየ በኋላ ስልኩንም ማጠፋፍቶ ለመተኛት ይሞክርም የልጁ ነገርና እናቱ ያለችው ሁላ እንቅልፍ ሲነሳው ወዲያው ያ ሱፍ ያረገው ሰውዬ የሰጠውን ካርድ አውጥቶ ስልክ ቁጥሩንም ስልኩ ላይ ጽፎ ይደውላል። ስልኩም ይነሳል። ጨዋታውም ላይ ለመሳተፍ ከፈለክ ስምክንና የትውልድ ቀንክን ተናገርም ይባላል። በቀጣይ ትዕይንቱ ወዲያው ተቀይሮ ሲያንግ ወደ ውጪም ወጥቶ መንገድ ዳርም ቆሞ አንድ ቫን መኪናም ወደሱ መታ። አጠገቡም ስደርስ የመኪናውን በር ተከፍቶ ፒንክም የለበሰም ሹፌር የሚስጥር ቁጥሩን ተናገር ይለዋል። የሚስጥር ቁጥሩም ቀይ መብራት አረንጓዴ መብራት እንደሆነም እየሰማን ሲያንግም የመኪናው የጎን በርም ተከፍቶለት ወደ ውስጥ ይገባል። ሲገባ መኪና ውስጥ ያሉት እንዳለ ሰዎች ግራ በሚያጋባ መልኩ እንቅልፍ በሚመስል መልኩ ለሽ ብለው እያየናቸው ሲያንግም ልክ ገብቶ እንደተቀመጠ ለሱም የሚያስጠኛ ጭስ ይለቀቅበታል። እሱም ራሱን ይስታል። መኪናውም ወደፊት ጉዞውን ይቀጥላል። በቀጣይ ትዕይንቱ የሚጀምረው ራሱን ስቶ የነበረው ሲያንግም ራሱን ከሳተበት ሲነቃ እያየ ነው ሲሆን እሱም በድንጋጤ ነቅቶ አካባቢውንና የት እንዳለም ሲመለከት 456 ቁጥር የተጻፈበት አረንጓዴም ቱታ ለብሶ ብዙም እንደሱ አረንጓዴ የለበሱም ሰዎች መሃል ራሱን ያገኘዋል። እኛም በምስላችን ፒንክ የለበሱ ማስክም ያደረጉ በዛ ያሉ ሰዎች በካሜራቸው እንዳለ አረንጓዴ የለበሱትን ሰዎች ሲከታተሏቸውም እያየን አንድ መሪያቸው የሚመስል ጥቁር የለበሰ ጥቁርም ማስክ የሚያደረገ ሰው እናየዋለን። ወደ ሲያንግ ጋም ስንመለስ እንደዛው ግራ እንደተጋባ ከተኛበትም አልጋ ተነስቶ ወደ ታችን በመውረድ ሊያይ ሲል የቱታው ጃኬት ላይ ቁጥር 1 የተጻፈም አንድ ሽማግሌ ማግኝቶ ሲተዋወቅ እንዲሁም እዛ ያሉት ሰዎች በቁጥር 456 እንደሆኑና ሽማግሌው የመጀመሪያ እሱ ደግሞ የመጨረሻ ቦታ እንደያዙም እያወሩ እዛው ሽማግሌ እዚህ ቦታ በስተርጅና የመጣው
ለመኖር ጥቂት እድሜ ስለቀረው ምክንያቱ ደግሞ የጭንቅላት የውስጥ እጢም ወጥቶበት ያም እጢ ያደገ እየመጣም እንደሆነም ሲነግረው እየሰማን እዛውም አረንጓዴ ለብሰው ከተሰበሰቡት ሰዎች መሃል ቁጥር 101 የተጻፈበትን ጃኬት የለበሰው ሰው ቁጥር 067ን በኃይል ሲመታት እያየ ነው። በሁለቱም መሃል የበፊት ታሪክ እንዳለም እየሰማን ቁጥር 067 የለበሰችው ሴት በሚገርም መልኩ ትዝ ካላችሁ ሲያንግ የዛኔ የፈረስ ውድድሩን ቁማር አሸንፎ ያገኘውን ገንዘብ የሰረቀችው ሴት እሷ ነበረች። ሲያንግም ሲያያት በንዴት በመሃላቸው ገብቶ ገንዘቡን ሲጠይቅ ነበር። እነዛ ፒንክ የለበሱት እናም ማስክ የሚያደረጉት እዚህ ድረስ የሚያመጧቸው ሰዎች ተከታትለው የገቡት ገብተውም ከመሃላቸው አንዱ ወደፊት በመውጣት የእንኳን ደህና መጣችሁ ንግግሩንም አድርጎ ለቀጣይ 6 ቀናት 6 የተለያዩ ጨዋታዎችን እንደሚጫወቱ 6ቱንም ያሸነፈ ሰው ደግሞ ቆንጆ የገንዘብ ሽልማትም እንደሚኖሩ ያክላል። ይህንንም ሲናገሩ ከተሰበሰቡት ሰዎች መሃል አንዳንዶቹ እንደማያምኗቸው እናም እዚህ ድረስ አደንዝዘው እንዳመጧቸውም ሲናገሩ እንዲሁም ለምን ማስክ አደረጋችሁ ወንጀል እየሰራችሁ ስለሆነ ነው ወይም እያሏቸው በጥያቄም ያጣደፏቸው ከተጫዋቾቹ መሃል የሲያንግ አብሮ አደግ የሆነው በሰፈሩም በእናቱም ጥሩ ደረጃ ላይ ነው ተብሎም የሚታሰበው ሰው በሚገርም መልኩ እሱም ችግር ውስጥ ገብቶ ይህን ጨዋታ ለመጫወትና ገንዘብ ለማግኘት እዚህ ድረስ እንደመጣም እናየዋለን። ፒንክ ለባሾቹም ለሁሉም ላላመኗቸው እንዲሆን ከፊት ለፊታቸው በትልቅ ስክሪን ላይ ስለ እያንዳንዳቸው ስላለባቸው ብድርም እንዲሁም ኪሳራ እየነገሯቸው ሁላችሁም እዚህ ያላችሁት ከፍላችሁ የማትወጡት ኪሳራና ብድር ውስጥ ናችሁ። መጀመሪያ ስናገኛችሁ እንደዚሁ አላመናችሁንም ነበር፣ ግን ጨዋታ አጫውተናችሁ ገንዘብ ከሰጠናችሁ በኋላም ከዛም አመናችሁ። ስለዚህ ለዚህም ጨዋታ በፈቃደኝነት ራሳችሁ ደውላችሁ ነው የተሳተፋችሁት። ከዚህም በኋላ አንድ እድል እንሰጣችኋለን። አሁኑኑ አቋርጦ መሄድ የሚፈልግ ካለ ይውጣ ብለው እድል ይሰጧቸዋል። በዚህ ጊዜም አረንጓዴ ለባሾቹ ተጫዋቾች የተሰጣቸውንም እድል እያሰቡ ተመልሰው ወጥተው ከአበዳሪዎቻቸው ጋር ድብብቆሽ ከመጫወት ምን አይነት ጨዋታና ምን ያህል ገንዘብ እንደሚያገኙም ጠይቀው አጫዋቾቻቸውም ገንዘቡ ልክ አንደኛው ጨዋታ እንዳበቃ የሚነግሯቸው እንደሆነ የጨዋታዎቹን አይነት ግን በፍጹም ቀድመው እንደማያውቁት ይነግሯቸዋል። እንግዲህ በዚህ መልኩ በስተመጨረሻም ሁሉም ለመጫወት ተስማምተው በመደዳም ተሰልፈው የጨዋታው ሕግ የሰፈረበትን ውል ይፈርማሉ። ሕጎቹም 3 ሲሆኑ የመጀመሪያው የትኛውም ተጫዋች ጨዋታውን ማቆም እንደማይችል፣ ሁለተኛው የትኛውም ተጫዋች አልጫወትም ካለ ከጨዋታው እንደሚወገድ፣ ሶስተኛውና የመጨረሻው ደግሞ ሙሉ ለሙሉ ጨዋታውን ማቆም የሚችሉት አብዛኛው የተጫዋቾች ድምፅ ይቁም ብለው ድምፅ ከሰጡም እንደሆነ ይናገራል። እኛም በምስላችን ሲያንግ እንዲሁም ሁሉም የተሰጣቸውን ውል ሲፈርሙም እያየናቸው በቀጣይም የመጀመሪያው ጨዋታ ሊጀምር ደቂቃዎች ብቻ ይቀራሉ። በሂደቱም መሰረት ሁሉም ወደ ቀጣይ ክፍል እየገቡ ግርዱ ፎቶውም ሲነሱና ወደ ጨዋታውን ቦታ በሰልፍ ሲሄዱም እያየናቸው ይህንን ሁላም ሲያደርጉ በካሜራ ያ ጥቁር ልብስና ማስክ ያደረገውም ግለሰብ የሚሆነውንም እያየ በስልኩም ጨዋታው ሊጀምር እንደሆነም ተናግሮ በሰፊም ቲቪ ላይ ጨዋታው ሊታደም እንደሆነ እናየዋለን። ሁሉም ተጫዋቾች ሰፊ ወደ ሆነው መጫወቻን ቦታ እየገቡ ነጭ ከተሰመረበት መስመር ፊት እንዲሆኑና ቀጣይ ትዕዛዛቸውን እንዲጠብቁም ይነገራቸዋል። በቀጣይ የገቡበት በርም ከኋላቸው ተዘግቶባቸው የመጀመሪያው ጨዋታ በይፋ ይጀምራል። ጨዋታውም ሬድ ላይት ግሪን ላይት ሲባል ወደኛ ስናመጣው ቀይ መብራት አረንጓዴ መብራት ሲሆን አረንጓዴ ሲባል ወደፊት መሮጥ እንደሚቻል፣ ቀይ ሲባል ደግሞ እዛው ባሉበት ቀጥ ብለው መቅረት እንዳለባቸው፣ ታዲያ ቀይ ተብሎ የተንቀሳቀሰ ሰው ከጨዋታው እንደሚወገድ፣ ይህንንም አድርጎ በሰጠው 5 ደቂቃ ውስጥ ሁሉንም አልፎ የመጨረሻውን መስመር ያቋረጠው ተጫዋች ይህንን ዙር እንደሚያልፍም ተነግሯቸው 5 ደቂቃውም መቁጠር ይጀምራል። ከፊት ለፊታቸውም ተለቅ ያለችው አሻንጉሊት አረንጓዴ መብራት በምትልበት ሰዓት ልክ እንደተባሉት ወደፊት መራመድን ጀምረው ወዲያው አሻንጉሊቷ ቀይ ብላ ማስቆማቸው ከፊት የነበረም አንድ ተጫዋች ሲንቀሳቀስ አይን ውስጥ ገብቶ ከየት እንደተተኮሰ ባልታወቀም ጥይት ተመቶ ይወድቃል። ከሱም በኋላ የነበሩ ሌሎች ተጫዋቾች የሰሙት የተኩስ ድምፅ ይሁን ምን ይሁን ግራ በመጋባት ጨዋታውን ቢቀጥሉም በመሃል ግን ሌላ ፈርቶ ወደ ኋላም ሲሸሽ የነበረም ተጫዋች እሱም ተተኩሶ ሲገደል አይተው ጨዋታው በህይወት መሆኑን ሲባንኑ እግሬ አውጪኝ ብለው ወደ ገቡበት በርም መፈርጠጥ ይጀምራሉ። በዚህ ጊዜ ቀይ መብራት ተብሎ የተሯሯጡ ያሉትን ተጫዋቾች እንዳለ አንድ በአንድ በጥይት እየተለቀሙ እንደ ቅጠል ይረግፋሉ።
በምስላችንም በጣም በርከት ያሉ ተጫዋቾች መሬት ላይ ተረፍርፈው እየተመለከትናቸው፣ አሻንጉሊቷም ላልተንቀሳቀሱት ተጫዋቾች ድጋሚ ህጉን ተናግራ ጨዋታው ይቀጥላል። ካለሞቱት ሰዎች መሃል ሲያንግ ነበርና አንድ የሰውን ሬሳ ላዩ ላይ ተከምሮበት መንቀሳቀስ ማቅቶት በዛም ላይ ፍርሃትና ድንጋጤም ተጨምሮበት እያየ ነው። ያኛውም ሽማግሌ ሰውዬ እንዲሁም አንዳንድ ተጫዋቾች በሌላም ተጫዋች ከኋላ ተከለው ሲያልፉም እያየ ናቸው። ሲያንግም የተሰጣቸው 5 ደቂቃ ያለቀ መሆኑን ተረድቶ በፍጥነት ካለበት አረንጓዴ ሲባል በመውጣት ወደፊት ጉዞን ይቀጥላል። በዚህ መልኩ 5 ደቂቃው ሊያልቅ 1 ደቂቃም ቀርቶት ቀይ ሲባል የተንቀሳቀሱ ተጫዋቾች ሲሾቱ፣ እድለኞቹ ደግሞ በተሳካ ሁኔታ የመጨረሻውን መስመር አልፈው ሲገቡም እያየናቸው እያለ በስተመጨረሻም የተሰጠውን ደቂቃ ሊያልቅ ትንሽ ሰከንዳቶች ሲቀሩ ሲያንግም መስመሩን ሊያቋርጥ ከጫፍ ደርሶ ሳያስበው ከታቹ የወደቀ ሬሳም ረግጦ ሊወድቅና ሊገደል ሲል በአንድ አሊ በተባለ ፓኪስታናዊ ከኋላም ተይዞም ተርፎ ያቺን መስመር በድል ተያይዘው ሲያቋርጡም እናያቸዋለን። በተመሳሳይ 5 ደቂቃውም እዛው ላይ ያበቃል። እድለቢሶቹና ሳያቋርጡ የቀሩትን ተጫዋቾች ይረፈረፋሉ። እንግዲህ በዚህ መልኩ የመጀመሪያው ጨዋታ አበቃ ማለት ነው በለው። በምስላችንም በጣም ብዙ ተጫዋቾች እንደተቀነሱና እነ ሲያንግ ሽማግሌው የሲያንግ አብሮ አደግ ሳንጉ እንዲሁም ሲያንግን ቅድም ያተረፈው ፓኪስታናዊ አሊ የመሳሰሉት ጥቂት ተጫዋቾች ወደ ቀጣዩም ዙር እንዳለፉ እናያቸዋለን። እና እንዴት ነው ፊልም ወዳጆች ስኪድ ጌም የመጀመሪያው ምዕራፍ እንዲሁም የመጀመሪያውን ክፍል ወደዳችሁት? ከወደዳችሁትና እንዲቀጥልም ከፈለጋችሁ ይቺን ቪዲዮ አነስ ያለች 2000 ላይክ በአናቷ አስገቧት። እንዲሁም ሰብስክራይብ ያላረጋችሁን ወዳጆቻችን ካላችሁ ሰብስክራይብ እያረጋችሁ፣ ሌላም ይህንን ሙቪ እንደጀመርነው ያልሰሙ ካሉ ደግሞ ሼር እያረጋችሁ አብሮነታችሁን አሳዩን። በቀጣይ ክፍል እስክንገናኝ ፊልም ወዳጆች ነበርን። ቸር ቆይልን።